ጤናማ ተላላፊ ያልሆኑ ህመሞች ላይ የሚያተኩር የሬዲዮ ፕሮግራም ነው። ጤናማን ሁልጊዜ በአእምሮአች የሚመላለሱ አሳሳቢ የጤና ችግሮች ላይ መረጃ ለመስጠት አዘጋጅተናል። ካንሰርን በተመለከተ፣ ስለ ደም ግፊት፣ በስኳር ህመም ዙሪያ፣ ስለ ልብና የደም ስር ህመሞች፣ ሌሎችም ቢሆን ባለሙያዎቹ መረጃ ይሰጡናል። ጤናማ አመጋገብን እንዲያዘወትሩ፣ የአካል ብቃት እንቅስቃሴ እንዲያደርጉ ሲነገር ሰምተዋል? ተግባራዊስ ያደርጉታል? ሐሳቦን እናደምጣለን። ዘወትር ዓርብ ከረፋዱ 4:30 ጀምሮ በፋና ኤፍኤም 98.1 ያገኙናል። ደስተኛ እንዲሆኑ እንፈልጋለን። ጤናማ ይሁኑ። ጤናማን ያዳምጡ። ሰላም አድማጮች እንደምናላችሁ። ጤናማ የተሰኘው ሳምንታዊ ፕሮግራማችን እነሆ ጀምሯል። ከኛ ጋር ስለምትቆዩ በአክብሮት እየጋበዝንም ደስ ብሎንም እናመሰግናለን። ለአንድ ሰዓት ያህል ነው ቆይታችን የሚሆነው። እንግዲህ በቆይታችን መሰረታዊ የሆነ ነገር ስለምናነሳ ብታደምጡ ትጠቀማላችሁ። ፕሮግራማችን እንደ ወትሮ የሚያተኩረው ተላላፊ ያልሆኑ ህመሞች ላይ ነው። እነዚህ ተላላፊ ያልሆኑ ህመሞች በጣም እየጨመሩ መጥተዋል። በጣም ብዙ ዋጋ እያስወጡ ዋጋ እያስከፈሉ ይገኛሉ። በገንዘብ ብቻ ሳይሆን ብዙ ሰዎች ጤናቸውን እያጡ ያው መስራት አለመቻለም ጉዳት ነው፣ ዋጋ መክፈል ነው። በህክምናቸውም ቀላል አይደለም። ሰሞኑን ወደ አንድ የጤና ተቋም ጎራ ብዬ ነበረ። የልብ ህክምና የሚሰጥበት ተቋም ነው። ድንገት የታመመ ሰው ነው። ድንገት ነው እንግዲህ የልብ ሰርጀሪ ያስፈልገውና ግን የተጠየቀው ገንዘብ በጣም አስደንጋጭ ሆኖ አየሁኝና በጣም ከባድ ነው። የመንግስት ሆስፒታሎች ላይ እንደምታውቁት ያው በጣም ወረፋ መጠበቁ ይኖራል፣ እንግልት ይኖራል። የግል ህክምና ተቋማት ላይ ደግሞ የሚከፈለው ገንዘብ ቀላል አይደለም ለነዚህ ተላላፊ ላልሆኑ ህመሞች ህክምና እና እንደው ቀለል አድርገን አንየው። በተለይ ደግሞ መከላከሉ ሁልጊዜም እንደምንለው ጠቃሚ ነገር ነው። በእጃችን ያሉ ነገሮችን አስቀድመን መጠቀም በጣም ይጠቅመናል። ደግሞ ከዛ በኋላ ሁለተኛው አማራጭ በጊዜ መመርመርና ስቃይን መቀነስ ነውና በጊዜ ተመርምሮ ስቃይን መቀነስ ቀላል አይደለም። አንዳንዴ እንደነግጣለን የሆነ ነገር ሲመጣ እንደው ሰው ካንሰር ነው የጤና ችግር ተብሎ ሲነገረው በጣም ይደነግጣል። ልብ ስራ ሊያቆም ነው፣ በጣም ተጎድቷል፣ በጣም ይደነግጣል። ስኳሩም መጥቷል ሲባል በጣም የሚደነግጡ ተስፋ የሚቆርጡ ሰዎች አሉ። አንዳንዶቹን አብረናቸው ረጅም ጊዜ በጣም ተቆጣጥረናቸው ልንኖር እንችላለን ሐኪሞቹ እንደሚሉን። አንዳንዶቹ ደግሞ በጣም አጣዳፊ ህክምና የሚፈልጉም አሉ። አንዳንዶቹ ደግሞ ያው በመዘናጋታችን ምልክቶቹን አይተን ቶሎ ወደ ህክምና ተቋም ባለመሄዳችን ደረጃቸው ከፍ ብሎ የከፋ ስቃይ ላይ ሊዳርጉን ሲደርሱ ልናቃቸው እንችላለንና በተቻለ መጠን ለጤናችን ትኩረት እንስጥ። በተለይ ደግሞ ባለፉት ሳምንታት አንዱ ፕሮግራማችን ትኩረት የነበረው በተለይ እድሜ ከፍ እያለ በሚሄድበት ጊዜ ጥንቃቄ ያስፈልጋል፣ ምርመራ ያስፈልጋል። ምክንያቱም ወደምናመርትበት እድሜ ላይ ስንደርስ፣ ወደምናርፍበት እድሜ ላይ ስንደርስ መሰቃየት የለብንም። ለምን መሰቃየት አይገባንም። ስለዚህ የጤናችንን ጉዳይ ተላላፊ ያልሆኑ ህመሞችን ትኩረት እንስጣቸው። የስኳሩ የኩላሊቱ ጉዳይ አስቀድሞ ሊያሳስበን ይገባል። እንደው ቢመጣ ይህንን አደርጋለሁ፣ የተመረመርኩ ነው፣ ቼክ እያደረኩ ነው፣ ጥንቃቄ አመጋገቢም ላይ ጥንቃቄ እያደረኩ ነው፣ አካል ብቃት እንቅስቃሴ አደርጋለሁ። እነዚህ ነገሮች ቢመጡ እንኳን ምችለውን አድርጌያለሁ፣ ከአቅሜ በላይ የሆነ ነገር ነው ብለን ለመውሰድም ይመቸናልና እነዚህ ህመሞች በጣም ብዙ ሰዎች የተሰቃዩባቸው በየህክምና ተቋማቱ የካንሰር ህክምና ላይ ያሉትን ሰዎች ብታዩ መነጽር ማስክ አድርገው ብዙም ላለመታየትም ስቃይ ውስጥ ናቸው። እሱም መቀበል ራሱ አቅቷቸውና እንዲህ አይነት ነገሮች በጣም ያሳስባሉና በተቻለ መጠን አስቀድሞ መጠንቀቁ መልካም ነው እንላለን። ከዛ ደግሞ መመርመሩ እና ማወቁ በጊዜ ህመሞቹን ማቆሙ መልካም ነው እንላለን። ወደ ዛሬ ርዕሰ ጉዳያችን እንሻገራለን። ጤናማና ደስተኛ ሆኖ መኖር ነው የዛሬ ርዕሰ ጉዳያችን። እንግዳ ጋብዣለሁ። እንግዳዬ እንኳን ደህና መጣሽ ወይዘሮ ፍጹም ኪዳነ ማርያም ናት። ፍጹም አጥናፍ ወርቅ ኪዳነ ማርያም በሚለው ነው የምትታወቀው። ለሁለተኛ ጊዜ ስጋብዝሽ ነው ፍጹም። እንኳን ደህና መጣሽ። እንኳን ደህና ቆይሽ። በጣም ደስ ብሎኛል በድጋሚ ስለተገናኘን። ደስ ብሎኛል። ጤናማና ደስተኛ ሆኖ መኖር ማለት የተሻለ የተረጋጋ ህይወት፣ የተሻለ ትዳር፣ ማህበራዊ ሚዲያ ላይ በጣም ብዙ ነገሮችን ስታጋሪ አያለውና ጤናማና ደስተኛ ሆኖ ለመኖር የምናነሳቸው ነጥቦች አሉ። ይሄኛውስ እያለንና እነዛን ነጥቦች ሁሉ አንቺ የምትጽፊያቸው ጽሁፎች ላይ አግኝቻቸዋለሁ፣ መጽሐፎችሽም ላይ አግኝቻቸዋለሁና በድጋሚ የጋበዝኩሽ ለዛ ነው። በጣም ደስ ብሎኛል።
የእርቅ ከራስ መድረክ ውይይት አዘጋጅ ነሽ። ስንተኛው ዙር ላይ ደረሰ? አሁን 22ኛው ነው የሚቀጥለው። 4ኛ አመት ሆነ ከተጀመረ ማለት ነው። በጣም ደስ ይላል። ከራስ ጋር መታረቅ በጣም በህይወት ውስጥ የሚነገሩ ነገሮች አሉ። ሰው ከአካባቢው ጋር ሲታረቅ፣ ከራሱ ጋር ሲታረቅ፣ ከሌሎች ጋር ሲታረቅ ጥሩ ይሆናል። በጣም ጤናማ ህይወት ለመኖር ይጠቅመዋልና ከራስ ጋር እንደመታረቅ ደግሞ ትልቅ ነገር የለም በሚል ይሄንን ፕሮግራማችን ከሚከታተሉ ሰዎች አንዷ ነኝ። ጥሩ፣ በጣም ጥሩ ተመስጋኝ ሆነሻል። በዚህም አመሰግናለሁ። መጽሐፎች አሉሽ፣ 2 መጽሐፎች የህይወት የቅኝትና በመጨመቷ ለመሪነት አለመታጨቷ። እነዚህ 2 መጽሐፎች ናቸው። ከዛ ውጭ ደግሞ አሰልጣኝ ነሽ። በተለይ ደግሞ በሴቶች ወጣቶችና ስራ ፈጠራን በመሰሉ ጉዳዮች ላይ ስልጠናዎች ትሰጫለሽ። አንዳንድ መድረኮች ላይ በዳኝነትም ታገለግያለሽና የስልጠና አማካሪም ነሽ። እነዚህ ሁሉ ትልልቅ አገልግሎቶች ናቸው። ስለምታገለግይ እናመሰግናለን። እኔም አመሰግናለሁ። የእንቁ ንቁ ጠንካራ ሴትና ምስጉኗ እናቴ እሱም ላይ ተሸላሚ ነሽ። አዎ ይሄም በጣም ደስ የሚል ነገር ነው። እኛም በጣም ነው የምናመሰግንሽ። ይመለከተኛል ብሎ ብዙ ነው። በተለይ ደግሞ ማህበረሰቡ ላይ አንድ ነገር ጠብ አደርጋለሁ ብሎ መንቀሳቀስ ቀላል ነገር አይደለምና እነዚህ ነገሮች የምታደርጋቸው ነገሮች ሁሉ ሰዎች ላይ የሚሰሩ ናቸው፣ አእምሮ ላይ የሚሰሩ ናቸውና በጣም ይጠቅማሉ። ለአገርም የሚጠቅሙ ናቸው። እኛው ወደዚህ ምድር ለመመጣው ለሚለው መልስ ያለሽ ይመስለኛል። በቃ ይሄንን ነገር አድርጌያለሁ፣ ኃላፊነቴን ተወጥቻለሁ ለማለት። ዛሬ ርዕሰ ጉዳያችን ጤናማና ደስተኛ ሆኖ መኖር ነውና ጤናማና ደስተኛ ሆኖ መኖር ይቻላል? በእኛ እጅ ያሉ ነገሮች አሉ? አዎ በደንብ አሉ። ጥሩ አድርገሽ ነው የጠየቅሽኝ። ምክንያቱም በእኛ እጅ ያሉ ነገሮች አሉ የሚለና በእኛ እጅ የሌለ ነገር እንዳለ ግልጽ ስለሆነ ማለት ነው። አዎ በእኛ እጅ ያሉት ነገሮች ብዙ ናቸው ጤናማ ለመሆን። እንግዲህ በሶስት ብናየው አንድ ሰው ጤናማ ነው የምንለው ፊዚካሊ አካላዊ ጤናው፣ የአእምሮአዊ ጤናው እና እንዲሁም ደግሞ ማህበራዊ ጤናው ሙሉ ሲሆን ነው። ያ በእጃችን ያለ ነገር ነው። በእጃችን ያለ ነገር ስልሽ ለምሳሌ አሁን አካላዊ ጤናን ብናይ ኦልሬዲ ተፈጥረናል። እኔም አንቺም በተፈጠርነው ልክ በምንኖረው ልክ የተሰጠን ነገር አለ። ያንን የተሰጠንን ነገር እንዴት አድርገን ነው ተንከባክበን የምንይዘው? ምክንያቱም ለምሳሌ በውሃ ብወስድልሽ ውሃ ቀርተሽ ዝም ብለሽ ቁጭ ብታረጊው እና ዝም ብሎ ቁጭ ብሎ ከወር በኋላ ብታዩ ምንድነው የሚሆነው? ይሻግታል አይደል? አልጌ ምናምን ፈንገስ ነው ያወጣል። ንጽህና ይበላሻል ማለት ነው። ጀስት ቁጭ ስላለ ብቻ ማለት ነው። ስለዚህ የሰው ልጅ ዝም ብሎ ቁጭ ማለት የለበትም፣ እንቅስቃሴ ማድረግ አለበት። ስለዚህ ጤነኛ ለመሆን መንቀሳቀስ አለበት። መንቀሳቀስ ስንል ይሄ ምግባችንን ለመብላት የምንሄደው ኩሽና የምንገባው ሱቅ የምንሄደው ምናምን አይደለም። ፐርፐስፉል የሆነ ወይም ደግሞ እንዴት ነው እንቅስቃሴ የሰውነት እንቅስቃሴ ላድርግ ፕሮግራም ሆነሽ እችን ሰዓት በቀን ምክንያቱም አንድ ቀን 24 ሰዓት ነው። 24 ሰዓት ማለት እንግዲህ የምንተኛበት 8 ሰዓቱን ብታነሽበት የምንሰራበትን 8 ሰዓቱን ብታነሽው ከዛ ሌላ 8 ሰዓቶች አሉን። እነኛን 8 ሰዓቶች እንዴት አድርጌ ነው ለሰውነት እንቅስቃሴ የማበቃው? ከዛ ደግሞ ወደ አእምሮአችን ስንመጣ አእምሮአችንን ምንድነው የምንሰጠው? ሁሉ ጊዜ ቶክሲክ የሆነ ሐሳብ ነው ወይ የምንሰጠው? ሁሉ ጊዜ የምናስበው ኔጌቲቭ ነገር ወይም ደግሞ ምንድነው አሉታዊ ነገር ነው ወይ የምናስበው? በነገርሽ ላይ አሉታዊ ነገር ማሰብና አዎንታዊ ነገር ማሰብ እንኳን በራሱ የጤናሽ ላይ በጣም ትልቅ እንትን ያመጣል። ትልቅ ልዩነት አለው። ስለዚህ ለአእምሮአችን ምንድነው የምንመገበው? ማሰብን ብቻ አይደለም እናነባለን ወይ? ምክንያቱም የሰው ልጅ ሁሉ ጊዜ አእምሮአችን ደግሞ ከምን ጋር አመሳስልልሽ ከብረት አብረት ነገሮች ጋር አሁን የሆነ ብረት እንዳይዝግ ምንድነው ይቀባል አይደለ? ከዛ በኋላ ቁጭ ብታረጊው ሳትቀቢ ቁጭ ብታረጊው ይዝጋል። ቀብተሽ ቁጭ ብታረጊው የተወሰነ እድሜ ምን ይሆናል ሻይን እያደረገ ወይም ደግሞ ያንን የተቀባውን ነገር ፕሮቴክት እያደረገው ይቆያል። ዝም ብለሽ እዛው ብትተይው አሁንም ያ ደግሞ ፕሮቴክት ሲደረግ ያልቅና መታደስ ያስፈልጋል። ስለዚህ አእምሮአችንም ልክ እንደዛው ነው። እንደ ብረት ወይም እንደዚህ እንደ ቁሳቁስ ነገር ቆጣሪው ስለማናየው አእምሮአችንን ማለት ነው። ማንበብ ሁሉ ጊዜ ጥሩ ነገር አዲስ ነገር መስጠት ያስፈልጋል። ሌላው መንፈሳዊ ህይወትን በጣም ኢምፖርታንት ነው እዚህ ጋር። ምክንያቱም ሁላችንም በየእምነታችን እምነት አለን እና
መንፈሳዊነት አስፈላጊነቱ ምንድነው የሆነ የምታምኝበት ነገር ፌዝ ጥሩ ነው ለሰው ልጅ የምታምኝበት ነገር መኖር አለበት ተስፋ መኖር አለበት ከኔ በላይ ከኔ አቅም በላይ የሆነውን የሚሸከማለ ማለት ኤግዛክትሊ እና የግድ በቃ ወይ እግዚአብሔር አንድ ሰው በእግዚአብሔር የግድ ማመን አለበት ወይ የለበትም ምናምን ወይ እግዚአብሔር ብቻ የሚያምን ሰው ነው ጤናማ ያልኩ አይደለም ግን የምታምኝበት ነገር መኖር አለበት አንዳንድ ሰዎች አሁን ለምሳሌ እኔ ነገሬን ለታላላቆቼ በመንገድ ረፍት አገኛለሁ የሚለው ያሶምነቱ ነው ለንስ አባቴ ነው መነግሮን በትም እምነትሽ ነው ግን ያንን የተሸከምሽውን ሸክም ለብቻሽ ተተሸከሚው ጤናሽ ላይ ጉዳት አለ ስለዚህ የምታጋሪው ሰው ታላቅ የሆነ ሰው ካንቺ ተሻለ በኑሮ ደረጃ ስንል ጊዜ በእድሜ ብንለው ጥሩ ነው በእድሜ ኤክስፒሪየንስ በልምድ ካንቺ ተሻለ በእውቀት ካንቺ ተሻለ የምትያቸው ሰዎች ዙሪያችን አሉ ሶ ያም በጣም ወሳኝ ነው ሌላው ማህበራዊ ህይወታችን ነው አንዳንድ ሰዎች ምን ይላሉ መሰለሽ ሰው ምን ያረጋል እኔ ሰው ምን ይሰራልኛል የሚሉ ሰው ድርድር ይዘጉ ሰዎች አሉ ብቻቸውን የሚኖሩ እንግዲህ የደረሰባቸው እነሱ ናቸው የሚያውቁት ነገር ግን ሰው ለሰው መድኃኒቱ ነው ማንኛውም ነገር እንደ እግር ኳስ እዚህ ጋር ደግሞ ለምሳሌ ልስጥሽ እንደ እግር ኳስ ነው ወሰጂ አሁን እግር ኳስ ይሄ ሁሉ ዓለም የሚደሰትበት ለምንድን ነው ቲም ወርክ ስለሆነ ነው ያ ማለት ሰው በጣም በቲም ወርክና ይሄ በመተባበር በመተጋገዝ አብሮ በመሆን ያምናል ማለት ነው ኮላቦሬት በማድረግ አብሮ በመስራት ያምናል ማለት ነው መንፈሳችን ውስጣችን ያንን ስለሚፈልግ ነው ምክንያቱም እዛ ሜዳ ውስጥ ያሉት አንዲት ኳስ ናት ግን ለ22 ነው የሚሯሯጡባት ሲሯሯጡባት ግን ሁሉም ለራሱ አይደለም የሚጠልዘው አንዱ የራሱ ግሩፕ አለው አንዱ ለራሱ ግሩፕ አለው ይሄ የሚቀባበሉት የሚፈጥሩት አርት ምናምን ሰውን በጣም ያስደስተዋል ስለዚህ ምን ማለት ነው በሪል ላይፋችንም እንደዚሁ ኳሷን በምን ለመስልልሽ የህይወት ፈተና አረጋው ያችን ፈተናሽን ኳስ ናት እንደ ኳስ ክብ ነው ብለን ብናስብ ያቺ ክብ ውስጥ ብዙ ነገሮች አሉ አይደል ኳስም ራሱ ልሙጥ አይደለም ሌሎች ከለሮች አሉት አይደል የተሰፋበት ምናምን የተቀባበት ምናምን እነኛን የተለያየ ችግሮች ብታረጋቸው የአንድን ችግር የሚፈታልሽ ሌላ ቦታ ትይጃለሽ ለሌላው ችግር ሌላ ቦታ ትይጃለሽ የጤና ችግር ቢሆን ሐኪም ቤት ነው የምትሄጂው ወይም ደግሞ ጸበል ነው የምትሄጂው ወይ እንደምንደትሽ ነው የምትሄጂው እንደገና ደግሞ ችግርሽ ሌላ ማህበራዊ ችግርሽ ሌላ ነገር ከሆነ ለምሳሌ ለሴቶች ብቻ የሚነገር ከሆነ የሴቶች ግሩፕ ጋር ነው የምትሄጂው ለወንዶች የማይነገሩ ችግሮች ስለሚኖሩ ማለት ነው ይሄን ነገር ደግሞ የሚፈታልኝ አባቴ ነው ካልሽ ወደ ወንዶች ትሄጃለሽ ወደ አባትሽ ትሄጃለሽ ወይም አባትሽ ከሌለ እንደ አባትሽ ሊያስበው እንደሚችል ሰው ትሄጃለሽ ገብሽላለ ሶ ሁሉ ጊዜ የምናካፍለው ሰው መኖር አለበት ስለዚህ ሶሻል እንትናችን ላይ በጣም መስራት አለብን ሰው ብቸኛ ሊሆን አግባብ አይደለም ለዚህም ነው አይደል አሁን በሌላው ቀርቶ ትዳር እንድትመሰረት የሚደረገው አይደል አንድ ሰው ብቻውን ሊሆን ጥሩ አይደለም ይላል ከዛ ቤተሰብ መኖር አለበት ማህበራዊ ህይወት መኖር አለበት ጉርብትና መኖር አለበት መልከታች ተነስቶ አይደለ ወደ ሀገር የሚመጣው እውነት ነው ስለዚህ አገር ውስጥ አባል ነኝ ወይ ደግሞ ያንድ ሀገር ተወላጅ ነኝ ስቲ ሰው ምን ያረጋልኛል ወይ ምንም እያልሽ አይደለም አንዳንዴ ምን ይሆናል አንዳንድ ሰዎች በቃ ይበቃኛል እኔ ራሴን እንጂ የምኖር ሰው ነኝ በቃ ራሴ ሃንድል አረጋዋለሁ ሁሉ ነገሬን ራሴ ይዤው መኖር ይችላልው ብለው ይሞክሩትና የሆነ ችግር ያጋጥማል ወይ በጣም የቅርብ ቤተሰባቸው ሊያልፍ ይችላል ወይ ደግሞ ሌላ የማይወጡት የሆነ ችግር ያጋጥማቸዋል ከዛ በኋላ ከሰው ጋር መቀላቀል ሲቸግራቸው ታያለሽ ወደዛ መመለስ ልምዱም ስለሌለ የመጡበት መንገድም ብቸኝነቱ ስለሆነ ከብዷቸው ታያለሽ ከዛ መቀላቀሉ ይከብዳል ችግሩን መፍታት ይከብዳል ወደ ህይወት መመለስ ይከብዳልና እንዳልሽው ከሰው ጋር መኖር በጣም በቃ ሰው ማህበራዊ እንስሳ ነው አይደል ከሰው ጋር እንዲኖር ነው የተፈጠረውና በጣም ጥሩ ነገር ነው ከሰው ጋር በቀለል አድርጎ አውርቶ ችግርን ተካፍሎ ደስታንም ተካፍሎ መኖር በጣም አስደሳች ነገር ነው እንመለስበታለን እያንዳንዱን እየተነተንን በጣም አመሰግናለሁ ቴክኒሻናችን ታጀበ ስመኝ ነው ናርዶስ የአድማጮችን ስልኮች ታስተናግዳለች አዘብታምር ፕሮግራሙን አዘጋጅቼ አቀርባለሁ ማቴዎስ ወንዶ ኢትዮጵያ ካንሰር ሶሳይቲ አሁን ማቴዎስ ወንዶ ፋውንዴሽን ሆኗል ከፋና ሚዲያ ኮርፖሬሽን ጋር በመተባበር ነው ይሄንን ፕሮግራም በጋራ የሚያቀርቡትና እያንዳንዱን ነጥለን እናያለን ማስታወቂያዎች ሰምተን ተመልሰን እንገናኝ የአርማውራ ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል።
ያደርጋል፣ የእውቀት አስተዳደርን ያጠነክራል፣ የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል፣ በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማወር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911747938 ይደውሉ። ምርምር ለተሻለ ጤና። አርማወር ሃንሰን የምርምር ኢንስቲትዩት። አምረፌልስ አፍሪካ በኢትዮጵያ አምረፌልስ አፍሪካ ዋና መስሪያ ቤቱን በአፍሪካ ኬንያ ላይ አድርጎ ዘላቂ የጤና ለውጥን ለማምጣት በ35 አፍሪካ ሀገራት ውስጥ የተለያዩ የጤና ስራዎችን እየተገበረ የሚገኝ መንግስታዊ ያልሆነ ዓለም አቀፍ ግብረሰናይ ድርጅት ነው። ከተመሰረተበት በፈረንጆቹ አቆጣጠር ከ1957 ጀምሮ ላለፉት 65 ዓመታት የጤና አገልግሎት ተደራሽነትን በማስፋት በርካታ ፕሮጀክቶችን ቀርጾ ውጤታማ የሆኑ ስራዎችን እያከናወነ ይገኛል። በሀገራችን ኢትዮጵያ ላለፉት 22 ዓመታት ከማህበረሰቡ ከመንግስትና መንግስታዊ ካልሆኑ አካላት ጋር በመተባበር በሁሉም ክልሎችና ከተማ አስተዳደሮች የተለያዩ የጤናና የልማት ፕሮግራሞችን እየተገበረ ይገኛል። ይህ የሬዲዮ ፕሮግራም በአምረፌልስ አፍሪካ በኢትዮጵያ ድጋፍ የተዘጋጀ ሲሆን የፕሮግራሙ ይዘትም ሆነ በፕሮግራሙ የቀረቡ ሀሳቦች የተንጸባረቁ አስተያየቶችና አመለካከቶች የአዘጋጆቹ ብቻ ናቸው። አምረፌልስ አፍሪካ በኢትዮጵያ ስፖንሰሮቻችን እጅግ በጣም እናመሰግናለን። አርማወር ሃንሰን የምርምር ኢንስቲትዩት አንጋፋ የምርምር ተቋም ነው። በጣም ብዙ የጤና ጉዳዮች ላይ በተለይ ተላላፊ የሆኑ ህመሞች ላይ ብዙ ሲሰራ ቆይቷል። አሁን ተላላፊ ያልሆኑ ህመሞችም ላይ ይሰራል። መድኃኒቶች ላይ በጣም እየሰራ ይገኛል። ሰሞኑን ደግሞ በተለይ ከእጽዋት ህክምና ጋር ተያይዞ በጣም ብዙ የሚሰራቸው ምርምሮች አሉ። በጤናው ዘርፍ የምርምር ስራዎች ያሏችሁ ወደዛ ጎራ ብትሉ በቀላሉ ልምዶችን ማግኘት ትችላላችሁ። አምረፌልስ ኢትዮጵያም እንዲሁ በጣም እናመሰግነው አጋራችን ነው። በጤናው ዘርፍ ላይ በጣም ብዙ እየሰራ ይገኛል። ሁለቱንም እናመሰግናለን። ተመልሰናል ወደ ጉዳያችን። ጤናማና ደስተኛ ሆኖ መኖር የዛሬ ርዕሰ ጉዳያችን ነው። ፍጹም ኪዳነ ማርያም ከኛ ጋር ናት። ጠቅላላ ያሉ ነገሮችን አንስተናል። እስቲ ደግሞ እንነጣጥላቸው። ጤናማ የአመጋገብ ስርዓት መከተል ለጤናማ ደስተኛ ህይወት ምን አይነት አስተዋጽኦ ነው ያለው? ከዚህ እንጀምር። ምንም ይሄ እንግዲህ ምልሽን አሁን የጤና ባለሙያ አይደለሁኝም፣ ግን ካለውበት የእድሜ አንፃር በአጠቃላይ ከኤክስፒሪየንስ አንፃር ሌላው በቀላሉ ሰድልሽ ጤናማ ምግብ ስንል ሁሉ ጊዜ ቅባት ያልበዛው፣ ጨው ያልበዛው እንደዚህ አይነት ነገር አይደለ? ስትበዩ ምናልባት ጣፍጦሽ ትበያለሽ። ብዙ ጊዜ አይተሽ ከሆነ ጣፍጦን እንበላለን። ባይዘው በጣፈጠሽ ቁጥር ብዙንም ነው የምትወስጂው፣ ኢንቴክሽ ይበዛል። ሶ ከዛ በኋላ ግን ምንድነው ይጎረብጥሻል። ማታ ከሆነ አትተኝም፣ ቀን ከሆነ በሰላም አትውይም። ስለዚህ ይሄ እንኳን ሴንስ የምናደርገው ነው። ውስጥ ገብቶ ደግሞ ሲስተማችንን ምን ያህል እንደሚያውከው አስቢ አይደለ? በተለይ ቅባት ከበላን ስንት ነው ሽንት ቤት የምንመላለሰው አይደለ? የራሱ ጤነኛ አይደለም አይደለ? የበዓል ሰሞን ያለው ሁኔታ ኤግዛክትሊ። ስለዚህ ምንም ጥያቄ የሌለው ነገር ጤናማ አመጋገብ፣ በተለይ እኔ አሁን አንድ ያየሁት ነገር ምንድነው ጤናማ ምግቦች በጣም እርካሽ ናቸው። ጤናማ ምግቦች በጣም አፎርደብልም ናቸው። በተቃራኒው ሰው እኮ እንደውም ጤናማ አመጋገብ ይኖራችሁ ብለን ስንናገር መጀመሪያ ምግብ ማግኘት ይላሉ ሰዎች። ግን በጣም እኮ እርካሽ ነው። አይተሽ ከሆነ አሁን አንዳንድ ጊዜ ፖስት አደርጋለሁ፣ ዋጋዎችን እጽፋለሁ። ሰሞኑን እንዲሆናል እላለሁ። ሽንኩርት ረክሷል ያልሽ ሰሞኑን። እና ኢሚዲየትሊ ቤቴ ገብቼ ሽንኩርት ስላለኝ ምንድነው ያደረኩት? በሽንኩርት ምንድነው ማረጋው? ሌላ ቀን ማላረጋውን ነገር ታያለሽ። ስለዚህ የግድ ዶሮ መኖር የለበትም። ዶሮ ፋንታ የሚባል አለ። ግን ምንድነው እዛ ውስጥ ያለው? ሽንኩርት ነው ያለው። ሽንኩርት ደግሞ በጣም ቀይ ሽንኩርት፣ ነጭ ሽንኩርት በጣም ጤነኛ ናቸው። ለሜታቦሊክ ሲስተም ብቲ ለዳይጀስቲቭ ሲስተማችን ለማስተካከል ውስጣዊ ሰውነታችን ላይ ራሱ በጣም እንትን አላቸው። ስለዚህ ያንን እድል ተጠቅመን ቆንጆ በሽንኩርት ያበደ ዝምጥ ያለ ዶሮ ፋንታ ትበይበታለሽ። ቀላል ነገር አሁን ለቅባት ውስጥ ሊባል ይችላል። ዶሮ ፋንታ ለሞን ሌሎች ቅባቶች ሊባል ይችላል። ቅባቱ የቀነሰ ቆንጆ ዶሮ ፋንታ በቅመም ቆንጆ አድርጎ መስራት ይችላል። ይሄ ቀላሉ ነገር ነው። ለጎመንና እንደው በቀላሉ ዶሮ ላይ ባንሄድ እንኳን ሌላው አሁን በተለይ ጎመኖችን እኔ አሁን ምንድነው ብዙ ጊዜ የማረጋው ጎመንኛ ጋር የተለመደው አሁን አንዱም የእንትናችን የአሰራር ልምዳችንን መቀየር አለበት። አሁን ለምሳሌ ጎመን ወጥ እኔ አንድ ቀላል ምሳሌ ልስጥሽ። አሁን
ልጆች ሆነው ጎመን ወጥ በእንጀራ ሰጫቸው አይወዱም። ስለዚህ ምንድነው የምታደርጊያቸው? ፒዛ ይወዳሉ። ቂጣ ጋግረሽ አስበሽዋል? ያንኑ ሴም ጎመን በጭልፋ ስጨለፊላቸው ቢያሉትን እዛ ጎመኑ ላይ ንስንስ ቂጣው ላይ ንስንስ አርጋሽ ትንሽ ቲማቲም ሶስ ምናምን አርጋሽ ስሰጫቸው ፒዛ ብሎ ነው የሚበሉት። እና እኛ እንትን ነው የሚያስፈልገን፣ ዘዴ ነው የሚያስፈልገን። ቀየር ነው ማድረግ በቃ እዛቸው ያችኑ ምንም ሌላ ተጨማሪ ኩክ ማድረግ አይጠበቅብሽም። ያችኑ ጥቅል ጎመንም ትሁን ካሮት ምናምን አልበላ የሚያሉሽን ቂጣ ነገር ስለሚወዱ እነሱ ቂጣው ላይ ነጠፍ አድርገሽ በቲማቲም ጋር ምናምን አቀላቅለሽ ሰጫቸው። በቃ ትልቅ ነገር ነው የሚመስላቸው። ስለዚህ በዘዴ ሴቶች ደግሞ ለዚህ አናንስም፣ ብልሃተኛ መሆን ያለብን እንጂ አሁን አይተሽ ከሆነ ከልጆች አመጋገባችን እንኳን አሁን የልጆች ምሳ እንደው እኔ አሁን እኛ እንትን ሰርተን እናውቃለን፣ ሪሰርች ሰርተን እናውቃለን። እና ብዙ ጊዜ ልጆች ምሳ የሚቋጠርላቸው እንደው ፓስታ፣ መኮረኒ፣ ሩዝ እነኚህ ነገሮች ነው። በቃ ከበዛ ፍርፍር ምናምን ነው የሚደረገው። እነኚህ ነገሮች አሁን ፓስታን ውሰጂ፣ ሩዝን ውሰጂ ምናምን ካርቦሃይድሬት ናቸው። የካርቦሃይድሬት ነገሮች ከቤትም ሲወጡ በስኳር ወይ ሻይ ወይ ወተት ምናምን ሰተናቸዋል። ስኳር እዛ ጋር እንደገና ስኳር ልጆቹ በጣም እንትን አይሆኑም። ምንድነው ጉልበታቸው ቶሎ ነው ቶሎ ይቀጠላል። ቶሎ ጉልበታቸው የደከመ ነው የሚሆነው። እንዲህ አይነት ልጆች ነው የምናሳድገው። ያ ከሚሆን ግን የስኳር መጠናቸውም ከፍ እንዲል ያደርጋቸዋል፣ ዲዚ እንዲሆኑ ያደርጋቸዋል፣ እንቅልፍ እንዲያደርጋቸው። ኤግዛክትሊ። ስለዚህ ምንድነው ሁሉ ጊዜ ከስር ጀምሮ ነው አመጋገብ እንትናችንን መቀየር ያለበት። አሁን እኛ ላይ ወላጆቻችን ባላቸው ነገር ሰርተው እዚህ ደርሰናል። እንደውም ጥሩ እኮ ነበር። እኛ ንፍሮን በላ ነበረ፣ ቆሎን በላ፣ ቂጣን በላ ነበረ። እውነት ነው። እንትኖችም ነበርኩ። አሁን ኑጋል ሳይጣለ እነዚሁ ሊወቀጣሉ ይዘጋጃል። አሹቅ ምናምን አሁን የኛ ልጆች ስለ አሹቅ ብንነግራቸው ስሙም ሊያስቃቸው ይችላል። እኛ ቤት አለ። አንቺ ጎበዝ ነሽ። እኛ ቤት አለ። እንደመጀመሪያ ጊዜ እንትን ምንድነው አሁን ባቂ ሽምብራና ስንዴ ወይ ለቅሶ ቤት ነው የሚቀቀለው ወይ የግንቦት ለታለት ነው የሚቀቀለው። እኛ ቤት ግን ይቀቀላል። በተለይ እናቴ ነፍሷን ይማርና ንፍሮ ምናምን አይጠፋም እኛ ቤት አብረን በምንኖርባቸው ወቅቶች። እና ልጅ ምን አለ ሲበላ ሽምብራው አልተመቸውም። ይሄን ቀዩን አልፈልግም ሲለኝ ሽምብራ መሆኑ ምንድነው ቀዩ ያልከው ምንድነው ስሙ አላውቅም። እኔ አላውቅም። ትልልቁን ብቻ እኔ ነጩን ብቻ አስጡኝ አለ። ይዤኔ እንደም ሰው ሽምብራ ነው የሚለቅመው፣ እሱ ነጩን አለ። ትንንሾቹ ቶሎ ስለሚታኘኩለት ከዛ ይሄ ሽምብራ ነው የሚባለው። ለካ ልጆቻችን ለዚህ ላይ መስራት አለብን አልኩኝ። አይፈልጥ በጣም ጊል ተሰማኝ። ምክንያቱም ስለማያውቁ ነው ስማቸውን እንኳን። ስለዚህ እንዳልሽው ልጆቻችን ስሙን እንኳን አያውቁትም። ስለዚህ እኛ ቤት ግን እንዳልኩሽ አሹቅ አሁን ከሁለት ቀን በፊት አሹቅ ተደርጓል። አይገርምሽ? እኛ ቤት በቃ ባቄላ አለን። ከዛ ደግሞ ሽምብራና ስንዴ ይቆላል። ልጆች አያውቁም ነበር በፊት አካባቢ፣ አዋቂው ብቻ ነበር የሚበላው። አሁን ግን ልጆችም ይበላሉ። በቃ ካልቸሩን እኛ ቤት ኦሬዲ ሜንቴን አድርገናል። አንቺ በጣም ጥሩ አድርገሻል። አሁን ምንድነው የሆነው ግን ብዙ ቤቶች ላይ የምናየው እናቶቻችን እነዚህ ምግቦች በደንብ ይጠቀሙ ነበር። ስለዚህ እኛ ላይ ጥሩ ነገር ሰርተውልናል። እኛ ጋር ግን የሆነ ጥድፊያዎች ጨመሩ መሰለኝ እና ብዙ ምክንያት የሚያደርገው እሱን ነው። ለነዚህ ምግቦች ዋጋ አንሰጥም እና ለልጆቻችን እነዛ ምግቦች ትተን አሁን ወደ ምን ሄድን? በቃ ከሱቅ መግዛት ቶሎ በቀላሉ ሊዘጋጁ የሚችሉ እነሱ ነገሮች ላይ ትኩረት ማድረግ ተጀመረና የራሳችንን ጤና እየታወከ ነው፣ የልጆቻችን ደግሞ ይብሳል። አሁን ቅርብ ጊዜ ከኩላሊት ማህበር ከአንድ ሰው ጋር ስነጋገር ነበርና በጣም ትንንሽ ልጆች 12 13 አመት ኩላሊታቸው ስራ ቆሞ ዲያሊሲስ የሚጠቀሙ ልጆች አሉና ይሄ እነዚህ የምግቦች አጠቃቀማችን በቃ ይሄ በጣም ጤናችን ላይ ዋጋ እያስከፈለ ይገኛልና ቀላል አይደለም። በአስራዎቹ እድሜ ላይ እንደዚህ ወጣቶች ላይ ይሄንን ነገር ማየት ከባድ ነውና አመጋገባችን አንዱ ችግር ነው። ወደ ነበረው ነገር መመለስም ጥሩ ነገር መምረጥም ያው ምድር ላይ እኮ ምርጫ አለ አይደል? ቀድመም ሆነ ለጤናማና ደስተኛ ሆኖ መኖር ይቻላል ብዬ ስጠይቅሽ በእጃችን ያለ ነገር አለ ብዬ ስጠይቅሽ እኮ አማራጮችን አሉን ወይ የሚለውን ለማንሳት ነውና ምድር ላይ የተሰጡን ብዙ ነገሮች አሉ። ምድር ላይ ሁሉም ነገር ተሰጥቶናል። መጥፎም ጥሩም አለ፣ ነጩም ጥቁሩም አለና መርጦ መጠቀም ትንሽ ነገር ሰው ካወቀ ይሄንን ያመጣብኛል ብሎ መጠቀሙ መልካም ነው። ከዚህ ከምግብ ጋር ሳንወጣ የስኳርና የጨው ፍጆታ መቀነስ ለጤና በጣም ወሳኝ ነገር ነው። አንዱ አሁን ልብን ኩላሊትን እየጎዳ ያለው ደም ግፊት ነው። ለደም ግፊት ደግሞ ትልቁ መንስኤ የጨው መጠን በምግብ ውስጥ በጣም መጨመር ነው። ልብ ብለሽዋል? ምንድነው አንቺ ልምድሽ? እውነት ነው። እንግዲህ እኛ ቤት ምንድነው
እንዳልኩሽ ነው ከእናቴ ጋር እንኖር ስለነ እናቴ የተወሰነ ዲከኛ ጋር ትኖር ስለነበረ ለሷም ጭምር ስለሆነ የሚሰራው እኛ ቤት ትንሽ ጨው ቀነስ ያለ ነው። በነገርሽ ላይ አሁን ልጄ ለምሳሌ ህፃን ሆኖ ወተቱ ላይ ስኳር አይገባም ነበር። በቃ ለስከ ትልቅ ልጅ እስኪሆን ድረስ ወተት ያለ ስኳር ያውቃል። ልጆች እንዳሳደግሻቸው ነው። አቮካዶ ለምሳሌ አሁን እንቁላል ድሮ አይበላም ነበር። ሶ ሰብስቲቱት ፈልጊና አትክልትና ፍራፍሬ ነው አይደለም ታረጊው። አቮካዶን ያለ ስኳር ዝም ብሎ ይበላው ነበር። የሚያሳዝንሽ ግን ልጅሽን አንቺ ብቻ አይደለሽም ታሳድጊው። አሁን ጨው እንዳልሽው አሁን ጨውኛ ቤት ብዙ አይበላም። ግን ትምህርት ቤት ሲሄዱ ትምህርት ቤት በግሩፕ ሲበሉ ጎረቤት ሲሄዱ ከጎረቤት ልጆች ጋር ሲውሉ እኛ ቤት አሁን ለምሳሌ የጤፍ ቂጣ ይጋገራል። ልጅ የጤፍ ቂጣ በደንብ ነው እየገመጠ ይበላይ ነበር ምንም ነገር ሳታጨምሪለት። የሆነ ሰዓት ግን የሆነ ልጅ ጋር ሄዶ የፍርኖ ዱቄት ቂጣ ለዛውም ስኳር ተጨምሮበት በልቶ መጣና እንንተና ቤት የበላውትን ቂጣ ስሪልኛል ምንድነው የተሰራለት ጠይቂያታለኝ። ስጠይቅላት የፍርኖ ምንም እንኳን አላረኩለትም ፍርኖ ዱቄት አድርጌ ስኳር አድርጌ ምናምን አለኝ። ፍርኖ ዱቄት ጋግረሽ እንደገና ስኳር ማርገሽ ነው መስተጫጨው ስለታው እና ታይዋለሽ የልጆቹንም የሰውነት ሁኔታ ምክንያቱም እንደዚህ አይነት ነገር በበዛ ቁጥር የልጆቹንም ፐርፎርማንስ ታይዋለሽ። ስለዚህ ጤነኛ አይደለም። ከዛ እኔ የራሴን ነው እንግዲህ ኃላፊነት መውሰድ ያለብኝ። ምክንያቱም አንዳንድ ጊዜ ደግሞ ሁሉንም ነው ያቃለው ብለሽ ሰዎችን አትመክሪም ምክርም ሳትጠይቂም አትመክሪም አይደለ? እና እኔ እኛ ቤት እንዳልኩሽ ነው እኛ በጣም ነው እንትን የምናደርገው የስኳር በአጠቃላይ የአመጋገብ እንትን ላይ በነገርሽ ላይ እኔ አሁን ሰራተኛ ማቆሚያለሁ ራስሽ ነሽ የምትሰሪው? ራሴ ነኝ የምሰራው። ስለዚህ እኔ ስለምሰራው አመጣጥናለሁ። አንዱ ሌላው ምንድነው ሰራተኛ ወይም ረዳት ስትኖርሽ ምንድነው የሚሆነው እሷ እንደምትፈልገው ነው የምትሰራልሽ። እሷ እንደሚጣፍጣት ነው የምትሰራልሽ። ምክንያቱም አብራሷም የቤተሰቡ እንትን ናት። በትነግሪያትም ደጋግመሽ እንደዛ ይሆናል። ስለዚህ ያ ከሚሆን እኔ አሁን ራሴ ነኝ የምሰራው አመጣጥኝ ነው የምሰራው እና ሁሉ ጊዜ ከጠረጴዛችን ላይ አትክልት መጥፋት የለበትም። ትልቁ ነገር አትክልት ነው። አትክልት በጣም ጠቃሚ ነገር ነው። አትክልትና ፍራፍሬ መመገብ ይላሉ ባለሙያዎቹ። እንደ ፍራፍሬው እንኳን አሁን ቅድም እንደዚህ ያመጣጥናችሁ ብሉ ሲባል ኬት ይመጣል ምናምን አቅም የለም ሲሉ ሰዎች ፍራፍሬ ላይ ነው ኤክስፔንሲቭ። አሁን ፍራፍሬ በጣም ዋጋው ጨምሯል። አሁን ድሮ ታስታውሽ እንደሆነ ሙዝ 30 ብር ሲገባ ተባለ። እንዴት ሙዝን የሚያክል ነገር 30 ብር ይገባል? ምክንያቱም የለመድነውኛ በ10 ብር በ11 ብር በ12 ብር ምናምን ነው 30 ብር ሹት ሲያረግ ተጮኸ። አሁን ግን 60 እና 70 ብር ነው። እንግዲህ አንድ ሙዝ ብቻ እንኳን ሙዝ ደግሞ በጣም ብዙ ነገር የያዘ ነው። በጣም ኢምፖርታንት ነው። አንድ በቀን መብላት ጥሩ ነው የሚባል ነገር ነው። ብዙ የፉድ ኮንቴንት ስላለው ማለት ነው። ያንን ግን አንድ ሙዝ ብትገዢ ለአንድ ቤተሰብ ምን ያህል ይበቃል? ስለዚህ በየቀኑ አንድ ሙዝ መግዛት ደግሞ አፎርድ አይደረግም። እንደው በሙዝ እንደ ብርቱካን ሌላዎችን ታያቸው እሱን ነው። ስለዚህ አሁን አትክልቱ እሱን ነው የምልሽ። በሙዝ በፍራፍሬ በምናምን ልናገኝ የምንችላቸውን ነገሮች ከአትክልት ማግኘት ከፍራፍሬ ከጥራጥሬ ማግኘት። ጥራጥሬዎች ደግሞ በጣም ብዙ አይነት ጥራጥሬዎች አሉ። ሁሉም የራሳቸው ጥቅም አላቸው። ሁሉም አሁን ለምሳሌ ባቄላ የማይበላበት አሹቅ የማይበላበት ቤት ቀላል ሜተድ አለ። የተከካ ባቄላ ትገዢና ፉል አርገሽ ታቀርቢላችኋለሽ። በሽንኩርትና በቲማቲም መጥበጥ አርገሽ ምን አገኙ ቃርችን እንትማን የቃሪያ ማነው የባቄላውን ፕሮቲን አገኙ ማለት ነው። ምክንያቱም ሁሌ ስጋ አይበላም። አሁን ግን እኛ ጋር የተለመደው ነገር ስጋ ድሮኛ በአትክልት የምናውቀው እኮ በቤተሰቦቻችን በአመት በዓልና የሆነ ነገር ድንገት ሰርፕራይዝ ካልሆነ በስተቀር የለም። አሁን እኮ በየቤቱ ቁርስ ስጋ ይበላል። ኑሮ እንደዚህ እንኳን ወዶ ነው በየቤቱ ስለ እንግዲህ ሪላቲቭሊ መካከለኛው እንትን ጋስቴጅ እና የኑሮ አንተናችን በጣም ተቀይሯል። ለቤተሰብ ካልቀረበ ቤተሰብን ስጋ ካላበላሽ ቤተሰብሽን እንደጎዳሽም የሚሰማቸው አሉ። በጣም እና ይሄ ያናኗር ዘያችን እንትኑ ከኢኮኖሚው ለውጥ ጋር ከመማራችን ጋር ከምናምናችን ጋር በጣም ዘመነ ተብሎ ወደ አትክልትና ፍራፍሬ መሄድ ሲገባን ወደ ስጋና እንትን ሄድ ነው ወደ ፕሮሰስድ ፉድ ወደ ፕሮሰስ የተቀነባበሩ እና ይሄ ነው አሁን በጤናም ላይ ትልቅ ችግር እያመጣ ያለው። እነዚህ ክብደትን ይጨምራሉ። ሰውነታችን ተመጣጣኝ የሆነ አካል ብቃትም ክብደትም እንዳይኖረንም ያደርጋሉና ተመጣጣኝ የሆነ የአካል ክብደት መያዝ ወይም ደግሞ አለመያዝ ጤናማ ደስተኛ ሆኖ ከመኖር ጋር ግንኙነት አለው አይደል? እውነት ነው። እንግዲህ አሁን ምንድነው መሰለሽ አሁን ስንወልድ ምናምን ያው ናቹራሊ የምትወፍሩ ነገሮች አሉ በተለይ ሴቶች ላይ ለውጥ ታመጫለሽ። ግን ውፍረቴን በቃ መጣብኝ ብለሽ እንትካሽ ኦቤሲቲ ምንለው ነገር አለ።
እና ምንድነው የምትሆኚው ኢነርጂሽ በጣም እየጠፋ እየቀነሰ ነው የምትሄጂው ምክንያት ከሰጠሽ ስለወለድኩ እኮ ነው እንዲሆንኩት በቃ እኔ ወፍር ያለው ካሁን በኋላ ብሰራ አልቀጥንም ምናምን እስኖት ኦንሊ ለመቅጠንና እንትን ለማለት ብቻ አይደለም አክቲቭ ሆነሽ ጤነኛ ሆነሽ ለመቆየት በውፍረትሽ ልክ መሯሯጥ አለብሽ በደንብ መንቀሳቀስ ያስፈልጋል ስለዚህ አንደኛ ከሆነ እድሜ በኋላ መተው ያለብን ነገሮች አሉ ኮምፕሊትሊ ባንተዋቸውም እንኳን ፕራዮሪቲ የማይሆን ወይም ደግሞ ምርጫችን የመጀመሪያ ምርጫችን ባይሆን እንደ ስጋ ወተት ማነው ቅባት ቅቤዎች ምናምን ኢቭን ዘይት ላይ ስንጠቀም ጥልስ አርጎ ምናምን ያለ ነገር መብላት በጣም ለጤና ጥሩ አይደለም እንደሱ አይነት ነገሮችን በጣም እንትን ማለት አለ ምክንያቱም በወፈርሽ ቁጥር ኮሌስትሮል ይመጣል ውፍረት እኮ አብሮት የሚመጡ ፓኬጆች ናቸው የሚያስፈሩት አዎ የሚከተሉት ነገሮች በቃ ኮሌስትሮል አብሮ ይመጣል ልብ ህመም አብሮ ይመጣል ደሞ ተያያዥ ናቸው ደም ግፊቱ ከመጣ ስኳሩ ከመጣ ኩላሊቱ የአይን ጤናው ልብ እንደዚህ ያለ ይቀጥላል እና ስለዚህ እኔ ምንድነው ኮንሺየስ የሆነ ወይም ደግሞ አስተውሎት ያለበት አኗኗር መኖር መቻል አለብን እውነት ነው በቃ አስተውሎት ለሁሉም ነገር ገንዘብ ለማግኘት እንደምንሯሯጠው አዎ ህይወት ያሯሩጣል ግን ገንዘብ ለማግኘት የምንሯሯጣውን ያህል ጤናችንን ለመጠበቅ መሯሯጥ መቻል አለብን ግን እንደዛ አይደለም አይደለም አሁን ለምሳሌ እስቲ መቼ ነው ሃይክ ያረግሽው ወክ ያረግሽው ሄደሽ እስቲ ንጹህ አየር ልተንፍስ ብለሽ እስቲ ከተፈጥሮ ጋር ልገናኝ ብለሽ በእግርሽ በቃ ሳር ላይ በእግርሽ ሄደሽ ተቀለሽ ስሜቱ ደስ አይልም እንደዛ አርገን የምናቀው መቼ ነው በአመት አንድ ቀን ካደረግን ያለውን ስሜት ታቂዋለሽ ያንን ምን አለበት ብንደጋግመው አናረጋው እና ለደስታችንን በገዛጃችን አሳልፈን እየሰጠን ነው ማረግ የምንችላቸው ናቸው ጥድፊያ ነው በሚል ለጤናችን የሚጠቅሙ ነገሮችን እየተውን ነው እውነት ነው በጣም ስለዚህ ውፍረት እኔ አሁን እጨነቃለሁ በጣም የወፈሩ ሰው በጣም እኔም አለኝ ትንሽ ከቁመቴ ጋር መሄድ አይደለም ያለኝ ክብደት ትንሽ አለኝ እሷን መቀነስ አለብኝ ነገር ግን አንዳንድ ሰዎች በጣም ወፍረው ሳይ እጨነቃለሁ ምንድነው ሊሆን የሚችለው ምን ሊያጋጥመው ይችል ይሆን ይሄ ሰውዬ ስለነዚህ ነገሮች ንቁ ይሆን ያቃቸዋል ስኳር እንደሚመጣ ያስባል ደም ግፊት እንደሚመጣ ያስባል አንዳንዶቹ ደግሞ ስታወራቸው እነዚህ ነገሮች መጥተዋል ኦሬዲ በቃ ስኳር አለው ደም ግፊት አለኝ ስኳር አለ ተብያለሁ ደም ግፊት አለብህ ተብያለሁ ይላሉ ወይ መድኃኒት እየወሰዱ አይደለም ወይ ደግሞ በመግብም እየተቆጣጠሩ አይደለም እና ያ ምንድነው ሊያጋጥማቸው የሚችለው ነገር የሚለው ያስጨንቅሻል አይቀርም ደግሞ ተሰሚያለሽ የከፉ ነገሮች ከዛ በኋላ ሙይ ታመመኮ እንደዚህ ሆነ እግሩ እንደዚህ ሆነ እነዛ ህመሞች የሚያመጧቸው ሌላ ችግሮች አሉ እነዛ ሆነው ስታይ ደግሞ ታዝኛለሽ በጣም እና በተቻለ መጠን ይሄ በተለይ ሆድ አካባቢ ያለው ፍረት መቀነስ አለበት በጣም ሰው ንቁ መሆን አለበት በዚህ ጉዳይ ላይ እንደ ቀድሞ አይደለም አሁን በፊት በነበረው ጊዜ ሰው ቢወፍርም በጣም ረጅም መንገድ በእግሩ ይሄዳል ብዙ ወፍራም ሰዎችም አናይም እኮ አይደል በፊት መንገድ በጣም ይኬዳል አሁን መንደሮች ሳይቀር ባጃጆች ገብተዋል ሰው ለትንሽ መንገድም እውነት ነው ትራንስፖርት ይጠቀማል ስራዎች ቁጭ ብለን የምንሰራቸው ስራዎች በስተዋል አይደል እነሱም ለዚህ እንተናላቸው ነው እኔ አሁን እሱ ላይ ብትነግሪኝ በቃ እኔ ራሴ አንዷ እንትን ነኝ ተጎጂ ነኝ በጣም ተጎጂ ነኝ ስራዬ በተቃላይ ኮምፒውተር ላይ ነው ቁጭ ብዬ ነው የምውለው እጽፋለሁ የሆነ እንኳን እጄ ላይ የምሰራው እንኳን ኢንካም ጀነሬት የማደርግበት ስራ እንኳን ባይኖር ሁሉ ጊዜ ስጽፍ ነው የምታገኘኝ ምናምንና በምንድነው ማቆልክ ስነሳ ስትነሽ ረጅም ሰዓት ስትነሽ ሁሉ ነገርሽ ነው የሚንቋቋው ሁሉ ነገርሽ ስለዚህ እኔ አሁን ምንድነው ማረጋው እንደሱ እንዳይሆንብኝ ውሃ አስቀምጣለሁ በደንብ ሰፊው በደንብና ውሃ ቶሎ ስትጠጪ ሽንትሽ ይመጣል ስለዚህ ለሽንትሽ ትነሻለሽ ግን እሱ እኮ ያው እንደ አካል እንቅስቃሴ አይቆጠርም ምንም አይገናኝም ግን ቢያንስ ምን ይባላል መሰለሽ every 30 minutes ተነስተሽ ስትሬች ማድረግ አለብሽ ይባላል ስለዚህ ያንን ማረጋው ምንድነው አትሊስት ስትሬች ለማድረግ እና ቤት ውስጥ ዞር ወክ ለማድረግ በመሃል ደግሞ ፖዝ አድርጌ ቆም አድርጌ ደግሞ ሌላ ስራ ለመስራት ምናምን ያነቃኛል እንጂ ሰዎች በተቃላይ በመንይዘው ነገር በብዙ ነገር ውስጥ ውጥረት ውስጥ ነን ያለ ነው እና ከዛ ውጥረት ውስጥ ግን መውጣት አለብን ስንወጣ ግን ቆይ እንደዚህ ስለሆነ አሁን እኔ እኮበት መንገድ ትክክል ላይሆን ይችላል ውሃ እዚህ ጋር አስቀምጦ ሲያስነሳይ መንቃት ትክክል ላይሆን ይችላል ግን እንደ ሰው ግን ሁሉ ጊዜ ማድረግ ያለብን ኦኬ 8 ሰዓቱ ስራ ላይ ነው 8 ሰዓትም ሲጀመር አንተኛም አይደለ ስለዚህ ይሄንን የቀረኝን ሰዓት እንዴት አከፋፍዬ ለማህበራዊ ህይወት
ለግል ለጤንነት መጠበቂያ ለአይምሮ መጠበቂያ ፊዚካሊ ራሴን መጠበቂያ ሶሻላይዝ ማረቂያ ምናምን ብለን ብንመድብበት የእውነት ለመናገር ማኔጀብል ነው ይቻላል ባላንስ ማመጣጠን እኔ በጣም አሁን የተረዳሁት ነገር ያው እየቆየ አይደል ነገሮች በጣም የተረዳሽ የምትመጪው በጣም ከሚሮጡ ሰዎች አንዷ ነኝ በጣም ነበር ሩጫ ማበዛው አሁን ግን ሳስበው ባላንስ መደረግ አለበት ጤና በጣም ቅድሚያ ሊሰጠው ይገባል ማህበራዊ ህይወት የቤተሰብ ህይወት የፍቅር ህይወት ሁሉም ነገር ጊዜሽን ልትመድብለት ይገባልና ህይወትን ባላንስ ማድረግ በጤና ለመኖር ደስተኛ ለመሆን በጣም ወሳኝ ነው በቂ አካል ብቃት እንቅስቃሴ ማድረግ የሚለው ነበር ተከታዩ ነጥቤ አንስተናል አይደል በቃ መንቀሳቀስ ያስፈልጋል በጣም መንቀሳቀስ ደግሞ አሁን አንዳንድ ሰዎች ምን ይላሉ አሁን እኮ ስራ የራሱ እንቅስቃሴ ነው እኔም እላለሁ ሁላችንም ስራ እኮ ቁጭ አያረገኝም አሁን ለምሳሌ ከዚህ ተነስቼ ከአንደኛ ፎቅ ተነስቼ ሶስተኛ አራተኛ ሲሄድ ነው ሙሉ ምናምን ያ ለስራው ነው የምትሄጂው ማይንድ ሴትሽ ምንድነው ወይም ጭንቅላትሽ ውስጥ አይምሮሽ ለስራ እንደተመላለሽ ነው እንጂ ለኤክሰርሳይዝ እንዳልተመላለሽ ያውቃል ይገርምሻል ስለዚህ ሰውነትሽን ክብደቱን አይቀንስም ድካምሽ ይሄ መታቸው ፋቲጎች አይቀሩልሽም ነገር ግን ለኤክሰርሳይዝ አሁን የኤክሰርሳይዝ ታይም ነው ስትዩ ጭንቅላትሽም አይምሮአችን ይገርምሻል ራሱን ይቻለ ቁመና ያለው ሰው ነው የሚመስለው አሁን ኤክሰርሳይዝ ላደርግ ነው ስትይ ራሱ በደንብ ለኤክሰርሳይዝ እንደሆነና ብሪዝ ያረክሽ እንደሆነ ይሰማዋል ያንን በደንብ እኔ ሰዎች ከነገሩኝ ወይም ደግሞ ኤክስፐርቶች ከነገሩኝ በኋላ ነው ኖቲስ ያረኩትና ቤታችን ደረጃ ካለው ደረጃውን ለስራ ነው የምንወጣው ወይንስ ለኤክሰርሳይዝ ነው የምንወጣው ስለዚህ ለኤክሰርሳይዝ ከሆነ ቀኑን መድበንለት ስኬጁል አድርገንለት መውጣት መውረድ አለብን ይሄ ጤናማ ያደርጋል አለበለዚያ ግን ጨርቅ ለማምጣት ስቴጂ ምናምን የሆነ ነገር ለማምጣት ስቴጂ የወረድኩ ከሆነ እሱ ኤክሰርሳይዝ አይደለም መልካም እንመለሳለን ማስታወቂያ ይኖርናል ግን አድማጮችን ጥያቄ እንጠይቃለን በየፕሮግራማችንና ዛሬ ጤናማና ደስተኛ ሆኖ ለመኖር የሚጠቅሙ ነጥቦችን የተወሰነ አንስተናል እንቀጥልባቸዋለንና ከዚህ በፊትም አንስተን ስለነበረ አድማጮቻችን ያስታውሱታል ብዬ አስባለሁና ጤናማና ደስተኛ ሆኖ ለመኖር የሚጠቅሙ መንገዶችን ከነዚህ መካከል እንግዲህ 6 ነው እንዲጠቅሱ የምንፈልገው አሁን ከተቀስናቸው ውጪ በጣም በርካታ ነጥቦች አሉና 6 ነጥቦችን የጠቀሰ ሰው እንሸልማለን 3 ሰዎችን ስለዚህ በ0115591151 0115536006 እና 0115536008 ላይ እየደወላችሁ መልስ ልትሰጡን ትችላላችሁ 8222ም አጭር የጽሁፍ መልእክት መቀበያችን ነው እዚህም ላይ መልእክት ማስቀመጥ ትችላላችሁ 6 ነጥቦችን እንፈልጋለን ጤናማና ደስተኛ ሆኖ ለመኖር የመለሳችሁ አብራችሁ ልትቆዩ እንጋብዛለን ማስታወቂያ እንስማና ተመልሰን እንገናኝ የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማውር ሃንሰን የምርምር ኢንስቲትዩት። አምረፌልስ አፍሪካ በኢትዮጵያ አምረፌልስ አፍሪካ ዋና መስሪያ ቤቱን በአፍሪካ ኬንያ ላይ አድርጎ ዘላቂ የጤና ለውጥን ለማምጣት በ35 አፍሪካ ሀገራት ውስጥ የተለያዩ የጤና ስራዎችን እየተገበረ የሚገኝ መንግስታዊ ያልሆነ ዓለም አቀፍ ግብረሰናይ ድርጅት ነው። ከተመሰረተበት በፈረንጆቹ አቆጣጠር ከ1957 ጀምሮ ላለፉት 65 ዓመታት የጤና አገልግሎት ተደራሽነትን በማስፋት በርካታ ፕሮጀክቶችን ቀርጾ ውጤታማ የሆኑ ስራዎችን እያከናወነ ይገኛል። በሀገራችን ኢትዮጵያ ላለፉት 22 ዓመታት ከማህበረሰቡ ከመንግስትና መንግስታዊ ካልሆኑ አካላት ጋር በመተባበር በሁሉም ክልሎችና ከተማ አስተዳደሮች የተለያዩ የጤናና የልማት ፕሮግራሞችን እየተገበረ ይገኛል። ይህ የሬዲዮ ፕሮግራም በአምረፌልስ አፍሪካ በኢትዮጵያ ድጋፍ የተዘጋጀ ሲሆን የፕሮግራሙ ይዘትም ሆነ በፕሮግራሙ የቀረቡ ሐሳቦች የተንጸባረቁ አስተያየቶችና አመለካከቶች ያዘጋጆቹ ብቻ ናቸው።
አምረፍ ሄልዝ አፍሪካ በኢትዮጵያ ተመልሰናል። አድማጮች ስፖንሰሮቻችንን እጅግ በጣም እናመሰግናለን። ጤናማ የተሰኘው ፕሮግራማችን እያደመጣችሁ የምትገኙት ጤናማና ደስተኛ ሆኖ ለመኖር የሚጠቅሙ ነጥቦችን እያነሳን ያለነው። ዞሮ ሰው እንግዲህ ጤናማ ካልሆነ ደስተኛ ሊሆን አይችልም። ስለዚህ ደስታችንም ጤናን ሊገዛ ይገባልና እነዚህ ሁለቱ ነገሮች የሚነጣጠሉ አይደሉም። አንድ ላይ ያነሳናቸው ነው የምንቆየው። የሱሶችን ጉዳይ እናንሳ። ፍጹም የትንባሆ ውጤቶችን መጠቀም፣ የአልኮል መጠጥ፣ እነዚህ ጫት መቃም፣ ሀሺሹ ምኑ እነዚህ በጣም እየተስፋፉ መጥተዋል። ከከተሞች መስፋፋት ጋር ተያይዞ መልካቸውንም እየቀየሩ ነው። እኛ ድሮ ሲጋራ ማጨስ የምንለው የሆነ ሰውዬ ሲጋራ ይዞ ሲያጨስ ምናምን ነው። አሁን በጣም በመርፌ የሚወሰዱ ምናምን እንደዚህ የሚቀቡ ምናምን ብዙ እንደሚያነቃቁ ነገሮች ከተሞች ላይ እየበዙ መጥተዋልና እነዚህ ጤናንም ደስታንም የሚያሳጡ ህይወትንም የሚያሳጡ ራሳችንን ታሳይም ቤተሰባችንን የሚጎዱ አካባቢያችንን የሚጎዱ አገርንም የሚጎዱ ናቸው። እነዚህ ነገሮች ማስወገድ በጣም ጠቃሚ ነው አይደል? ምን ጥያቄ ያለው? እንግዲህ አሁን ይኸውልሽ ቅድም እንዳነሳሾ ከማደጋችን ጋር ከኢኮኖሚ ማደግ ጋር ዓለም አንድ ከመሆኑ ጋር ተያይዞ እንግዲህ የመጡ ብዙ እንትኖቹ ከዛ እንደዛ ነው የመጡትና እንዳልሽ ድሮ እኛ የምናውቀው ሲጋራ ብቻ ነው አይደል? ትንባሆ ሲባል ሲጋራ ነው የምናውቀው። ከዛ ግን ማአት አይነት ነገር ነው የመጣው እና ደግሞ አሁን ልጆችን ነው ታርጌት እያደረገ የመጣው፣ ትውልዱን ነው፣ ወጣቶቹን ነው። ጫት በእኛ ጊዜም በጣም እንትን ነበር። አሁን ደግሞ በእኛ ጊዜ በተሰራ ጥናት 85% የዩኒቨርሲቲ ተማሪዎች ጫት ይቅሙ ነበር ይባላል። በጣም ብዙ ቁጥር ነው። በጣም ብዙ ቁጥር ነው። በእኛ እንግዲህ ወደ ኋላ ሂጅ እንግዲህ ኦልሞስት 30 ዓመት እና ያኔ ከዛ በፊትም ደግሞ ጫት ነበረ። አሁን እኔ ማዝነው ነገር እንደ ሀገር ያው የድህነት ነገር በጣም ከባድ ነው። ምክንያቱም ጫት ካሽ ክሮፕ ነው፣ ትልቅ ገቢ የሚያስገኝ ነው። ስለዚህ ተስፋፋ። ሲስፋፋ ግን ትውልዱ ላይ አልታሰበም። መከልከል አትችይም። በቃ አምርተሻል መከልከል አትችይም። ልክ እንደ ቡና ማለት ነው። አሁን ቡና ሀገራችን መገኛ የቡና መገኛ ናት። አሁን ቡና እንደገና ኤክስፖርት ይደረጋል። ካሽ ክሮፕ ነው። አት ዘ ሴም ታይም ደግሞ አጥሳው ሁሉ ሰው ቡና ጠጪ ነው። ቡና ሱስ ነው በነገራችን ላይ አይደል? ስለዚህ ማስቆም የሚቻለው የነበረው አሁን ይሄ እንዲህ አይነት ነገር ከላይ ነው። ከላይ በቃ ከምን ልልሽ ነው ይሄ የመሪዎቻችን የሀገራችን አርመን ብራንድ ሲቲዮ ከዚህ በፊት ኢንተርቪው ስትጠየቅ የአንድ ባንክ ኃላፊ ናት። ምን ታደርጊ ነበር መሪ ብትሆኝስ? የመጀመሪያ ማድረገው ጫት አስቆም ነበር ያለችው። ምክንያቱም አንዳንዴ ካልኩሌት ታደርጊያለሽ፣ ህዝቤ ነው የሚበልጥብኝ ወይስ ገንዘቡ ምን ያህል ነው? እሱን መተካበት ሌላ ምርት ቢኖር ለምሳሌ እነ ምንድነው ሰሊጥ፣ ወርቅ፣ ብዙ ኤክስፖርት የምናደርጋቸው ነገሮች አሉ። እነሱ ላይ ሞር ኢንቨስት አድርጎ ጫትን ቢደረግ ኖሮ ዛሬ ደረስንበት አንደርስም። ምክንያቱም ኦሬዲ ተበላሸ። ይሄንን ደግሞ ሰው አምርተሽለት አትብላል ትይዋች። ሌላው ስራ ማጣቱ ራሱ ብዙ ጊዜ ስራ ይፈታ አይምሮ ወደ ሱስ ይሄዳል። ብዙ እኛ ሀገር አሁን ምሻውኛ አግሪካልቸራል እንትነን አይደለ? ግብርና ላይ በጣም ቢሰራበት ብዙ ሰው ወደ ግብርናው ገብቶ ማረስ ይችላል። አሁን ግን ምንድነው ገበሬ መሆን የሚችለው ትውልድ ሁሉ ነው ወደ ከተማ እየፈለሰ እየመጣ ትንንሽ ስራ ይሰራል። ለጫት ኤክስፖዝድ ናቸው። መቀጠርን እንትን ያደረገ ነው። መቀጠርን ነው አላማ አድርጎ መቀጠርን ትንንሽ ብር ነው የሚያገኙት። ወጭ የሚያደርጋቸው ሰው የለም፣ ቤተሰብ የለም፣ ኤክስፖዝድ ናቸው። አንዳንድ ጊዜ ጫት መቃምነኛ ሀሺሾች እና ቤንዚን የሚስቡ ልጆች ጎዳና ያሉ ልጆች ናቸው። ከምን አንፃር ነው? ይበርደናል፣ እንዲሞቀን ነው ምናምን ይባላል። ምክንያት እየተሰጠው ነው ሱሱ ለመቆጣጠር በጣም ብዙ ጥረቶች ሲደረጉ እናያለን። ግን አልተቻለም። ከቅም በላይ የሆኑ ነገሮች አሉ። አሁን በጣም የሚያሳስበው ይልሽ አሁን ጫቱን ሲጋራውን ለመቆጣጠር የተደረጉ በህግም የተደነገጉ ብዙ ነገሮች አሉ። ከዛ ውጪ ግን አዳዲስ እየመጡ ያሉ ነገሮች ህግም የሚያውቃቸው የማያውቃቸው ለመቆጣጠር አስቸጋሪ ሆኑ ብዙ ነገሮች አሉ። እንደገና ደግሞ አንዳንዴ መተላለፎችም አሉ። ማለት አሁን ለምሳሌ ህክምና ላይ ያሉ መድኃኒቶች አሉ። እነሱን አላግባብ መጠቀሞች እነዚህንም ታያለሽ። እነዚህም ወደ ሱስ እየመጡ ትንሽ ወጣቶቻችንን ሊያውም የተማሩ ወጣቶቻችንን ሲጎዱ እናያለንና አልኮል መጠጡም በጣም ጎጂ ነው። ብዙ ህመሞችን ያመጣል። እነዚህ ሱሶች አዳዲስ እየመጡ ያሉ ነገሮችም
ከባድ ናቸው። ፊልሞችን መቆጣጠር አለብን አይደል? እነዚህ ሱሶች እንዲተዋወቁ የሚደረገው እኮ በፊልሞቹ በምንም ነው። በጣም ጥንቃቄ ያስፈልጋል። ያው ቤተሰብ አንዳንዴ የሚገርምሽ ነገር አሁን እኮ ዜናም ራሱ እኮ በጣም ሪፋይን መደረግ ያለበት ይመስለኛል። አሁን ስለነ ዶፓሚን ቅድም ያልሽው አሁን ከሆስፒታል የሚወጡ መድኃኒቶች በፊት ሰው አያውቀውም ነበረ። ከዛ በሯጮች ላይ ተገኘ ምናምን ሲባል ይላል ሰው። አሁን አየሽ እኛ ሀገር የሆነ ነገር ሲሰራ የሰው የብስለት እንትን ይሄም አለ ወይ ብሎ ወደዛ እስቲ ልሞክረው ነው እንጂ ለካ ጎጂ ነው ወደሚለው አይደለም የሚሄደው። ስለዚህ ታች ትውልዱ ላይ ነው መሰራት ያለበት። ታች ትውልዱ ላይ መሰራት አለበት። ቁጥጥር በጣም መደረግ አለበት። አሁን በየትምህርት ቤቱ በራፍ ላይ ነው አሉ የቆሙ ህጻናት ልጆች የሚያታልሉት በብስኩቱን በከረሜላውን በምኑም እያደረጉ። ስለዚህ ይሄ ነገር ምንሽ እንደ ጉዳቱ ቀላል አይደለም። አንደኛ ትውልድ ነው እያበላሸ ያለው ትውልድ ነው። ምንኛ እኮ ድሮ ጠላ ቤት ውስጥ እንኳን የሚደረግ ጠላ እንኳን አትጠጡ እየተባልን ነው። ባይዘው ከተማ ነው እንጂ ማንጠጣው የገጠር ልጆች እየጠጡ ነው የሚያድጉት። አሁን ለገጠር ልጆች ብዙ ጊዜ አሁን ፈልሰው የሚመጡ ከገጠር ነው በአብዛኛው እና ኤክስፖዝድ እየሆኑ ያሉ እነሱ ናቸው። ምክንያቱም ኦልሬዲ ጠላውን እየጠጡ ነው እንትን የሚሉት የነሱ ቤተሰቦች። ጠላ ኖርማል መጠጥ ነው ለነሱ። አረቄም ኖርማል ነው። ከአዲስ አበባ ወጣ ብለሽ አይተሽ ታውቂያለሽ? ወደ ደብረ ብርሃን ብትሄጂ ህፃን ልጅ እናቱ ስሩ ሽቅ ብሎ መለኪያ የተሰጠው አረቄ ይጠጣል። እነሱ እንዲሞቀው እያሉ ነው የሚሰጡት። ግን ያለች ምን እየተለማመደ ነው? ሱስ እየተለማመደ ነው። ጠላም እንደዛው ነው። እና ብዙ ጊዜ የከተማ ልጆች አያረጉም አይደለም። የከተማ ልጆች ደግሞ ከቁጥጥር መላላት ኤክስፖዝድ ከመሆን እንዳልሽው ከፊልሙም ሌሎች ደግሞ አውትሳይደርስ አሉ። ፒር ፕሬዠር አለ፣ የጓደኞች ግፊት አለ። ምክንያቱም አንደኛው ልጅ ማድረግ እየፈለገ አቅም ከሌለው አቅም ያለው የሚመስለው ልጅ ያጠምድና ይሄን ነገር ያለማመደዋል። ከዛ ያ ልጅ ደግሞ ከቤተሰቦቹ እየሰረቀ ደግሞ እዛ ውስጥ ይገባል። አብሮ ገንዘብ ምንጭ ናቸው። የገንዘብ ምንድነው አምጪዎች ናቸው። እንትን ይሁሉ ይሆናሉ፣ አከፋፋይ ይሆናሉ፣ ሻጭ ይሆናሉ። እና ገንዘብ ያገኙበታል። በጣም ሾርት ከት ነው በዛ የሚገኙ ዩኒቨርሲቲዎች ላይ አካባቢ በተለይ ከባድ ሆናል። በጣም እና ይሄ ትውልዱ ላይ በጣም መሰራት አለበት። እንዴት ነው መሰራት ያለበት? ወላጆች ላይ በጣም መሰራት አለበት። ወላጆች ልጆቻቸውን ማን ነው ዛሬ የልጆቹን ቦርሳ ኪስ ምናምን ትፈትሻለሽ? አትፈትሽም። ስትነኪባቸውም እነሱም ትፈሪዋለሽ። እና አንዳንድ ጊዜ ቼክ ማድረግ ጥሩ ነው። እንደገና ደግሞ መናገር፣ መፈተሽ በድብቅ መፈተሽ ሳይሆን ለልጆቹ የሚያመጣውን ሳይድ ኢፌክት መንገር፣ ማሳወቅ። ምክንያቱም እንደውም አንድ እንትን አይቼ ነበረ በህጻናት የተሰራ በካርቱን አድርገው የሰሩት እንትን ማሙሽና ከከረሜላ ማምሰል ከማላቀው ሰው አልቀበልም እንዲህ የሚል እንደ ፕሮሞት እየተደረገ ነበር። በጣም ትክክል ነው። ልጆች ከወላጆቻቸው ውጪ እንዳይቀባበሉ ሌላ ነገሮችም እንደዚህ ሊያጋጥማቸው ስለሚችሉ ያ ማለት እንግዲህ ማህበራዊ እንትናቸውም ላይ እየተጠነቀቀ ምክንያቱም እንደዛ ስለተባለ እንዳይገለሉ ምክንያቱም ምሳ አብረው ነው የሚበሉት ከቤትም ተጫቸውን ሳንቲም ወር ከሆነ ነገር የሚያገኙትን ሳንቲም ደግሞ አብረው እቺ ምንድነው በረዶ ይመጡባታል ምናምን አለ አይደል ትምህርት አካባቢ የሚደረጉ ድሮ እኛም እያለን እንበላ ነበር ሰሊጥ ምናምን ይሸጥ ነበር ትምህርት ቤታችን አልውሃ ሸሊጥ ምናምን የተባለ እንበላ ነበር ሶ እነኛ እንዳሉ ሆነው ነገር ግን እነሱም የሚሸጡት ሰዎች ራሳቸው ምንድነው ኤግዛክትሊ ማን ነው ተቆጣጥሮ የሚያመጣው አሁን በሰሊጥ እየተጠቀለለ ምን እንደሚሰጥ እናውቃለን ተዚህ ቻድሩ ክብ ሰሊጥ ነበር ሰሊጥ ስኳር ቀልጦ ምናምን የሚሰራው እና ምንድነው የሚሸጠው ማን ነው የሚሸጠው ቼክ ተደርጓል ወይ በውስጡ ምን ይዟል ለልጆቹ ለምንድነው እሱ ላይ በጣም እንትን እንዲያረጉ የሚደረገው እያንዳንዱ ነገር ቁጥጥር ያስፈልገዋል አሁን እኮ እንደውም እነዚህ በጣም ታሽገው የሚሸጡ ምግቦች አንዳንዶቹ እንደውም ሱስ ሊያስይዙ በሚችል ደረጃ የሆነ ቅመሞች አሏቸው የሚባሉ ነገሮችም አሉ ያው መጣራት ያለበት እውነት ነው ስለዚህ እሱ ላይ እንግዲህ ይሄ ከመንግስት እስከ ቤተሰብ እስከ ወላጅ መስራት ያለበት ነገር ነው ይሄ ራሱን የቻለ በጣም ሰፊ ነገር ነው እነሱ አደንዛዥ አነቃቂ ሱሳሲያጅ ነገሮች ጤና ላይ ደስታ ላይ ያላቸው ጉዳት የአንድ ሰው ብቻ አይደለም የአንድ ሰው ኩላሊት የአንድ ሰው አእምሮ ብቻ አይደለም ቤተሰብንም ይዘው የሚሄድ ነው ከቤተሰብ ጋር ደግሞ አካባቢም ሀገርም እድርም ሁሉም እኮ ያው ሀገር አይደለም እነዚህን ሁሉ የሚጎዳ ነውና እነዚህ ላይ በጣም ብዙ ሊሰራ ይገባል ሌላ ነገር እንግዲህ ጤናማ ነው ደስተኛውን ወደዛ ደግሞ ሳንገባ አንድ ቀደም ያነሳሽው አንቺ ፖይንት ላይ እንምጣ ፊልሞች ላይ ብለሻል አሁን ፊልሞች ላይ እኛ ሀገር አይተሽ ከሆነ እኔ ብዙ አማርኛ ፊልሞች አሁን በተለይ አይቻላልም በፊትም ሳይ የሆነ ሰው ከሆነች ሴት ጋር ሲጣላ ወይም የሆነች ብቻ ሲሆን ቶሎ መጠጥ ቀርተው ሲጠጡ ታያለሽ የንዴት ማብረጃ አይነት ነገር ልክ በንዴት ማብረጃ ይመስል ወይ ደግሞ ሲያጨሱ
እኔ አሁን ምን አይነት ስክሪፕቶች እንደሆኑ እንደዚህ አይነት እንትኖች አላውቅም። ዘሆል ስክሪፕት እንደዚህ አይነት ይሆናል እንዴ? እና ይሄም የአርቱም ኤንቫይሮንመንት መጠናት መቻል አለበት። እነዛን ኢንዱስትሪዎች ፕሮሞት እያደረገ እኮ ነው ኢንዳይሬክትሊ። በጣም ጥንቃቄ ያስፈልገዋል ለተሸና የአርት ስራዎች ላይም ያው እንግዲህ ኢንዱስትሪዎች እነዚህ ምርቶች የሚያመርቱ የሚሸጡ የሚያከፋፍሉ ምርቶቻቸውን እንዲሸጡ በተለያየ መንገድ ይጠቀማሉ። ስትራቴጂያቸው ብዙ ነው አይደለ? እነዚህም አንዱ አርቱን መጠቀምም ጥበብ ስራዎችን መጠቀምም እሱ ሊሆን ይችላልና እነዚህም ላይ ጥንቃቄ ያስፈልጋል። ጤናማና ደስተኛ ሆኖ መኖር በጣም ብዙ ነገሮች አሉት፣ ግን ዋናዎቹን ነው የምናነሳውና በቂ እንቅልፍ መተኛት፣ በቂ ውሃ መጠጣት እነዚህ ጠቃሚ ናቸው አይደል? በጣም ምን ጥያቄ አለው? እንቅልፍ ያልተኛሽ ለት እኮ ታውቂዋለሽ። እንቅልፍ ያልተኛሽ ለት ቢያንስ መደዳውን 2 ቀን ዝብርቅርቅ ይልብሻል አይደል? አንድ ቀን ባጣሽው ከ7 እስከ 9 ሰዓት አንድ ሰው በ24 ሰዓት ውስጥ በቂ እንቅልፍ መተኛት አለበት። በጣም እና እንቅልፍ በጣም ወሳኝ ነው። መተኛት አለብን። ውሃ አሁን በጣም የሚገርመኝ ኩላሊት ለማጣራት ስንት ብዙ ውሃ ነው እኮ የሚፈልገው። በነገራችን ላይ አሁን አንዲት ስኒ የምንጠጣት ስኒ ለማጣራት ኩላሊት በጣም ብዙ ውሃ ነው የሚወስደው ይባላል። ስለዚህ ለአንድ ሲኒ ቡና እንኳን ነው እምልሽ እና ሌላው ደግሞ ሲጨመርበት አስቢው። ስለዚህ ውሃ በጣም አስፈላጊ ነው። እስኪ ጠማንም መጠበቅ የለብንም። ከውሃ እንተሰሩ አይደል? ውሃ መጠጣት ለአእምሮ ስራ ፍጥነት በጣም ይጠቅማል። አእምሮአችን ሁሉ ነገር እንድናይም እንድናሸትም ሁሉ ነገር የሚያዘው እያንዳንዷን ኦርጋናችን የሰውነት አካላችንን የሚያዘው አእምሮአችን ነውና ለአእምሮአችንም ጤና ለአካልም ጤና እጅግ በጣም ጠቃሚ ነው። እንቅልፍና ውሃን አንስተናል። ሌላው ደግሞ የጭንቀት ስሜት ሲኖር ቅድም ካነሳን ከማህበራዊ ህይወት ጋር ለሰው ማማከር፣ ራስን ማዳመጥ፣ ማመስገን፣ መቀበል የሚባሉ እነዚህ ነጥቦች ሁሉ አሉ። እነዚህ ጤናማና ደስተኛ ሆኖ ለመኖር ጠቃሚ ናቸው። ከነዚህ የፈለግሽውን ማንሳት እንችላለን። እውነት ነው። እንግዲህ እኔ ወደሱ ከመራሽኝ ሶሻል እንትናችንን በተመለከተ እሱ ላይ በጣም መስራት አለብን። ከዛ በፊት ግን መጀመሪያ ሶሻላይዝ ከማድረጋችን በፊት ግን እኔ እርቅ ከራስን ማንሳት ፈልጋለሁ። ምክንያቱም አንድ ሰው ከሌላው ሶሳይቲ ጋር ወይም ከሌላው ማህበረሰብ ጋር ተቀላቅሎ ጓደኝነት ለመመስረት፣ ሀሳብ ለመስጠት፣ ሀሳብ ለመቀበል፣ ለመጫወት፣ ለመግባባት ምናምን መጀመሪያ ራሱ ማዳመጥ አለበት። ከራሱ ጋር መታረቅ አለበት። ምክንያቱም አይተሽ ከሆነ ብዙዎቻችን ከሰው ጋር በጣም ሶሻላይዝ ማድረግ እንፈልጋለን፣ ግን ንግግሮችን እንኳን እንዴት አርቲኩሌት ማድረግ እንዳለብን እንኳን አናውቅም። አወኩ ብለህ ነው አንተን ሰዎች ሁሉ ጊዜ ኔጌቲቭ ነገር ምላሽ የሚሰጡ ሰዎች እነኚህ ሰዎች ውስጣቸው የሆነ ጩኸት አለ፣ ውስጣቸው ያልተገራ ነገር አለ። ስለዚህ ውስጣችንን መጀመሪያ ገርተን ከራሳችን ጋር ስሜታችንን አረጋግተን ኢሞሽናሊ ስቴብል ሆነን ወይም የስሜት መረጋጋት ራስን ማዳመጥ በጣም ኢምፖርታንት ነው። ከራስ ጋር ያለሽን ጥል ፈተሽ ነው ከሌሎች ጋር። ምክንያቱም ሰዎችን ባንቺ ልክ አይደለም ማየት ያለብሽ። ለምሳሌ ሶሻላይዝ ስታረጊ ሁሉ ሰው እንዳንቺ እንዲያስብ ትፈልጊያለሽ፣ ያንቺን ሀሳብ እንዲቀበል ትፈልጊያለሽ አይደለ? ወይም ደግሞ የነሱን ስሜት ለመረዳት አንቺም በነሱ ልክ መሆን በነሱ ቁመና ልክ መሆን ይገባሻል። ያንን ለማድረግ መጀመሪያ ጽድት ያለ ማንነት ሊኖርሽ ይገባል። ጽድት ያለ ደግሞ ማለት በቃ ለመልካም ግንኙነት የምትዘጋጁ ሁሉ ጊዜ ከራስሽ ጋር ያለሽን ግጭቶች፣ ጩኸቶች፣ ጸቦች አረጋግተሽ ራስሽን ተቀብለሽ አሁን ከሌን እንደ ባህሪው እናቶቻችን 8 ልጅ ኖራቸው ሁሉንም እንደ ባህሪያቸው ይዛሉ። እኔ እነሱ ጥሩ ምሳሌ ናቸው። ሁሉ ያድጋሉ እኮ በቃ እና ይችሉበታል። ያ ምንድነው እናቶች ብዙዎች እናቶች የታረቀ ማንነት ነው ያላቸው። ሁሉንም እንዳቅሙ የመቻል ራሳቸው ይጎዳሉ ይሆናል እንጂ ሁሉንም እንዳቅሙ የማስማማት ችሎታ አላቸው። እኛም ያንን ነገር ዴቨሎፕ አድርገን እናት መሆን አይጠበቅብንም። ማንኛውም ሰው ወንድም ሆነ ሴት እንደዚህ አይነት አቻቻይ ከሁሉም ጋር መግባባት የሚችል ነገሮችን አሉታዊ በሆነ ሳይሆን አዎንታዊ በሆነ መልኩ የሚያይ ነገሮች ሰዎች ሲናገሩን ምን ለማለት ፈልጎ ነው እንዴት እንዲለኛል ምናምን ሳይሆን በዚህ መልኩ የተረዳኝ ብለን ቀስ ብለን የማስረዳት ችሎታ ሊኖረን ይገባል። አለበለዚያ ግጭት በግጭት ነው የምንሆነው። እውነት ነው። እና እንደዛ እንዳይሆን እሱን ማወቅ አለብን። ስለዚህ ሌላው እንዳልሽው ምንም ጥያቄ የሌለው ሶሻላይዝ ማድረግ በጣም ኢምፖርታንት ነው። እውነት ነው። ያለንን ነገር ማመስገን ጥሩ ነገሮችን ማየት፣ ከዛ ደግሞ የመጡብንን ነገሮች መቀበል። መፍትሄው ምንድነው? መጥፎ ነገሮች ከሆኑም ጥሩ ነገሮችም ከሆኑ መቀበልና ለጥሩ ነገር ወደ ጥሩ ነገር መተርጎም ቀላል ነገር አይደለምና አንድ ነጥብ ትቀረናለች። የቁጠባ ልማድን ማሳደግ፣ በአቅም መስጠት። ይሄም ደግሞ
ጤናማ ደስተኛ ሆኖ ለመኖር ይጠቅማል አይደል? ሰው ካልቆጠበ እኮ ነገ የሚታከምበትም አይኖርም ቢታመም እንኳን። እውነት ነው። አዎ ይሄ ምንድነው ከምኑ ላይ ነው አሁን አድማጮቻችን እንግዲህ ይሄንን ሲያዳምጡ የሚሉት ከምኑ ላይ ነው የምንቆጥበው ምናምን ሊባል ይችላል። ካለችው ላይ ይቆጠባል። ካለችው ላይ ቅድም እንዳልነው በነገራችን ላይ አሁን ቀላል ምሳሌ ለመስጠት እንቁላል ለአንድ ልጅ የምትጠብሽው 3 ከሆነ አሁን 3 ላጠብሽ ትችያለሽ ምክንያቱም 3 እንቁላል 60 ብር ስለሆነ ግን በቲማቲም አብቃቅተሽ ያለን ቲማቲም አርገሽ አንድ እንቁላል የሚገርምሽ ነገር በደንብ አርገሽ ሰፊ አርገሽ ማቅረብ ትችያለሽ ያምደ ዘዴ ያስፈልጋል እና ባለች ነገር በብልሃት መኖር መልካም ፍፄ በጣም አመሰግናለሁ ሰዓታችን አጭር ስለሆነ ነው እንጂ በጣም ብዙ ነገር ያሰሩ ነበር ያንዳንዳቸው ነጥቦች ማስታወቂያ እንስማና የመላሾችን ደግሞ ጥያቄና አስተያየቶች ይዘን እንመለሳለን እሺ የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮ ኢኩቪለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና አርማውር ሃንሰን የምርምር ኢንስቲትዩት። አምረፌልስ አፍሪካ በኢትዮጵያ አምረፌልስ አፍሪካ ዋና መስሪያ ቤቱን በአፍሪካ ኬንያ ላይ አድርጎ ዘላቂ የጤና ለውጥን ለማምጣት በ35 አፍሪካ ሀገራት ውስጥ የተለያዩ የጤና ስራዎችን እየተገበረ የሚገኝ መንግስታዊ ያልሆነ ዓለም አቀፍ ግብረሰናይ ድርጅት ነው። ከተመሰረተበት በፈረንጆቹ አቆጣጠር ከ1957 ጀምሮ ላለፉት 65 ዓመታት የጤና አገልግሎት ተደራሽነትን በማስፋት በርካታ ፕሮጀክቶችን ቀርጾ ውጤታማ የሆኑ ስራዎችን እያከናወነ ይገኛል። በሀገራችን ኢትዮጵያ ላለፉት 22 ዓመታት ከማህበረሰቡ ከመንግስትና መንግስታዊ ካልሆኑ አካላት ጋር በመተባበር በሁሉም ክልሎችና ከተማ አስተዳደሮች የተለያዩ የጤናና የልማት ፕሮግራሞችን እየተገበረ ይገኛል። ይህ የሬዲዮ ፕሮግራም በአምረፌልስ አፍሪካ በኢትዮጵያ ድጋፍ የተዘጋጀ ሲሆን የፕሮግራሙ ይዘትም ሆነ በፕሮግራሙ የቀረቡ ሐሳቦች የተንጸባረቁ አስተያየቶችና አመለካከቶች ያዘጋጆቹ ብቻ ናቸው። አምረፌልስ አፍሪካ በኢትዮጵያ በጣም እናመሰግናለን አድማጮች ከኛ ጋር ስለነበራችሁ። አዛለች ከባድና ተፈሪ ከካራ አባይነ ከሐዋሳ ብሩክ ከንፋስ ስልክ ባየ አዲስ ከጎሮ ታደሰ ከባድና ሁላችሁም ደዋዮቻችን ነበራችሁ። በጣም እናመሰግናለን። በደንብ አድርገው የመለሱና የዛሬ ተሸላሚዎች ግን አዛለች ከባድና ብሩክ ከንፋስ ስልክ እንዲሁም ታደሰ ከባድና ናቸው። በጣም እናመሰግናለን። ማቴዎስ ወንድ ኢትዮጵያ ካንሰር ሶሳይቲ አሁን ማቴዎስ ወንድ ፋውንዴሽን ሆናል ከፋና ሚዲያ ኮርፖሬሽን ጋር በጋራ በመተባበር ነው ይህንን ፕሮግራም ያቀረቡላችሁ። አዜብ ታምሩ ፕሮግራሙን አቅርቤላችኋለሁ። እንግዳችን ፍጹም አጥናፎ ኪዳነ ማርያም ነበረች። በጣም እናመሰግናለን። ሳምንት በጤና ያገናኘን።